ቆንጆ ነው፣ በደንብ ይታየናል። ህዝቡም እንዳዘዛቸው አደረጉ። ነው ከላይ አልጨረስኩትም። እግዚአብሔር በዚህ ስጋ ከሴት እንደተወለደ የሚያምን የተለየ ይሁን። እግዚአብሔር በመወለጃ ማህፀን ተወሰነ። የጡት ወተት በመመገብ በሴቶች የመወለድ ስርዓት ሁሉ ህፃናትን እንደመሰላቸው የሚያምን የተረገመ ይሁን፣ የተረገመ ነው እያሉ በሀፍረተ ስጋዋ ላይ ምራቃቸውን እንዲተፉ አዘዘ። ይህን ያደረገው ማነው? ሊቀ ጳጳሱ ማለት ነው። ህዝቡም እንዳዘዛቸው አደረጉ። ያን ጊዜ ታላቁ ካህን ቅዱስ ዮሐንስ ጠርዜ ቤጤር ነበረ ይላል። ማንም ይባል? ቅዱስ ዮሐንስ ጠርዜ ቤጤር ነበር። ትርጓሜው ቀሲስ ማለት ነው። ወደ ተፈረደባት ሴት ቀርቦ እኔ እግዚአብሔር በዚህ ስጋ ከሴት እንደተወለደ አምናለሁ። እኔ እግዚአብሔር በመዋለጃ ማህፀን እንደተወሰነ አምናለሁ። እኔ እግዚአብሔር በድንግልና ወተት እንዳደገ አምናለሁ። በህፃናትም ስርዓት ህፃናትን እንደመሰላቸው ከብቻ ኃጢአትን በቀር የሰውን ሕግ ሁሉ እንደፈጸመ አምናለሁ ብሎ ሀፍረተ ስጋዋን በአፉ ሳመ። ቀጥል። ያ ምራቅ የተተፋበትን ሀፍረተ ስጋ ሳመ ማለት ቀጥል ጨርስልን። ይኸው በቤተ መቅደስ ፊት ቦታ የነበረች የድንግል ማርያም ስዕልም አፈወርቅ ብላ ጠራችው። ስለዚህ ማርያም አፈወርቅ ብላ ጠራችው። አዎ፣ ለምንድን ነው አፈወርቅ ብላ የጠራችው? እዚህ ጋር ዘረዘረልህ። ንገረን እስኪ። ከሴት ይኸውልህ፣ እግዚአብሔር ከሴት ማህፀን እንደወጣ አምናለሁ። ሰዎች ምንድን ነው መጀመሪያ ያደረጉት? ሴቲቱ የወር አበባ ላይ ምን ስላደረገ ነው እኮ የፈራ ይመስል ባጭሩ፣ ምን ስላደረገ ነው ማርያም አፈወርቅ የሚል ስም ያወጣችለት? ማመኑን፣ እምነቱን። ምኑን? ይኸው እኮ እምነቱን ነገረህ እኮ እዚሁ። እኔ አለ ምኑን? እግዚአብሔር ምንድን ያመነው? ኢብሮ ችግር የለውም። አንድ ገዝ ግለጠው አሉ አንድ ገዝ ግለጠው። እንደዚህ አላለቀም፣ ታሪኩ አላለቀም። ግለጠው አንዴ። ስጋ መሳሙን አፈወርቅ ያስባለው አፍህ ይጣፍጣል አለችው። አፍህ ወርቅ ይሸታል አለችው። እንደዛ ነው ያለችው። ግለጠው አሳየኝ። አንድ ግለጠው። አነብልሃለሁ። ግለጠው አንዴ። ከዛ ካነበብነው በኋላ እናወራ። መጀመሪያ ታይታለ። አንዴ ቆይ፣ ይፈራ አይደለም። አንዴ ሚውት ላድርግ። እሺ ያጀማ አፈወርቅ የተባለው ያው የሴት ሀፍረት እንደሳመ ወገናችን መጽሐፉን ከፍቶ አምኗል። አመስግኑልኝ። እስካሁን በታሪክ መጽሐፉን የከፈተ እሱ ብቻ ነው። ለምን? መጽሐፉ 10,000 ብር የሚሸጥ ወላሂ 10,000 ብር የገዛ ነው። የከፈተ እሱ ብቻ ነው። እና የሴት ሀፍረተ ስጋ እንደተሳመ አምኗል። ግን ችግሩ ምንድነው? ማርያም አፈወርቅ ያለችው በመሳሙ እንደሆነ አላመንም። ይግለጠውና የሴት ሀፍረተ ስጋ መሳም ከማርያም ከንፈር መሳም ጋር እኩል እንደሆነ እንዲሁም ደግሞ እሱና ስለዚህ አንድ ግለጠው። ይምራን ኖ የፈራ አሁንም ይውት አድርጌሃለሁ ሐቢቢ ፕሊዝ ወንድሜ። እሺ አንዴ ታወራለህ። መጀመሪያ ግን መጽሐፉ ይነበብ። ሐሉ መጽሐፉ ይነበብ። አንዴ ግለጠው። ይሄ ግን ስማ፣ የፈራ ታስረዳለህ እኮ ግን አንዴ ታሪኩን ጨርሰው። አይደለም አይዘልም። እኔ አልዘልም። መጀመሪያ እዚሁ ባነበብኩት ነገር ላይ ተረዳርተን ነው መተላለፍ ያለብን። ለምን ሳመ? የሳመበት ምክንያት አንዲት ሴት ቤተ መቅደስ አቆሸሸች ብለው እርምጃ እየወሰዱባት ነበረ ሰዎች። እግዚአብሔር ጭራሽ ምን አሉ? ካዱ። ምን ብለው ካዱ? እግዚአብሔር ከሴት ማህፀን አልወጣም አልተወለደም ብለው ካዱ። ምራቅ ተፉበት ይላል ታሪኩ። ከላይ ተፉባት እንትኗ ላይ ቀጥልሽ። ቅዱስ ዮሐንስ ግን የሚባል ልድገምልህ። ይኸው ከዛ በኋላ ህዝቡን እንዳዘዛቸው አደረጉ ይላል። ያን ጊዜ ታላቁ ካህን ቅዱስ ዮሐንስ ጠርዜ ቤር ነበረ። ትርጓሜው ቀሲስ ማለት ነው አለ። ወደ ተፈረደባት ሴት ቀርቦ እኔ ግን አለ እግዚአብሔር በዚህ ስጋ ከሴት እንደተወለደ አምናለሁ። አየህ፣ እግዚአብሔር ከሴት እንደተወለደ አምናለሁ። ሌሎቹ ምራቅ ሲተፉባት እሱ ግን አልተፋም።
ምንድን ነው ያደረገው? አምናለሁ አለ። ከፊት እንደተወለደ አምናለሁ። አንዴ ግን ጥያቄ አለኝ ኢምራን። አንዴ ሳመው እንጂ ኢብሮ ሳመው እኮ አይደለ? እንትኗን ሳመው ጨርስ ሳመው አንዴ ፕሊስ። ኖ ደግመህ አንብበው። ሳመ ይላል እዛው ከማመንም አልፎ ማለት ነው። ሳመ አዎ እያልኩ እኮ ነው። ምኗን ሳመ? ምኗን ሳመ? ሀፍረተ ስጋዋን ሰዎች ምራቅ ሲተፉባት እሱ ግን ሳመው ይላል። ሀፍረተ ስጋዋን ማለት ነው። አዎ ከዛ ወደ ጎና እስኪ ቀጣይ ማርያም ምን አለች? ወደ ጎና ከላይ ከዛ በቤተ መቅደስ ስር የነበረች አሳይና። ለምን ቆረጥከው? ከላይ ጨርስልና አንተ ወደ ቀጣይ አንተ ከሚተፉትና ከማንስ ቀጣይ ዛም ይላል። ያው በቤተ መቅደስ ፊት የነበረች የድንግል ማርያም ስዕል አፈወርቅ ብላ ጠራች ይላል። ይሄን ጥያቄ ወደ አንተ ማምጣት ይሄን ጥያቄ ወደ አንተ ማምጣት አንዲት ሴት ከባድ ነው። እንዴት እንደምንግባባ ጨርሰህ አንብብልን። እዛው ላይ አፈወርቅ ይላል። አፍህ ይጣፍጣል አለችው ይላል። የፈራ ተመለስ፣ ደወሉበት። አፍህ ወርቅ ነው አለችው እዛ ላይ። እሱን አንብብልና መጀመሪያ አንብቤልሃለሁ። አይ አናበብከው፣ ደግመህ አንብበው። ውይይት ነው አይደል የምትፈልገው? የፈራ ያን አንብብልን ፕሊዝ። አይ በቃ ኢብራሂም አስቀጥሎ ከኔ ጋር ሊግባባ አልቻለም። አይ ይፈራል። በጣም ሲምፕል ነገር ነው እያከበድከው ያለው። አሁን በአጭሩ ማርያም አንድ ጊዜ ቆይ፣ ማርያም ይህንን ሰው ሲስም አይታው ነበር አይደለ? ስዕሏ ተናገረ። ያቺ ስዕል ማርያም ያየችው ምን ሲያደርግ ነበረ? ያቺ ስዕሏ ምን ሲያደርግ ነበር ያየችው? በመጀመሪያ አንድ ስዕሉ ላይ እንግባባ። ስዕሉ ሴትዮዋን እንደዚህ አፕሳይድ ዳውን ገልብጠው ዘቅዝቀዋት ምራቃቸውን ሲተፉባት ነበር አይደለ? አፍረተ ስጋዋ ላይ። በጣም ጥሩ። ከዛ አሁን የሰዎች ምራቅ አለ እዛ ላይ። ከዛ ደግሞ ሌላም ነገር ይኖራል እንግዲህ አለ። እሱን ሄደና አደባባይ ላይ እንግዲህ ዮሐንስ አፈወርቅ ማለት ለአንተ ቀላል ሰው ነው እንዲህ ነው የምታስበው? ምን ማለት ነው? አማኝ ነው እኮ አንድ ሰው ካመነ መጀመሪያ ችግር የለውም ሄዶ ተጥሷል። አዳምጠኝ። ሄዶ በሁለት እግሮቿ መካከል ገብቶ ሳማ አይደለ? ላ ሐውለ ወላ ቁወተ ኢላ ቢላህ። ማርያም ምን አለችው? ከዛ ወዲያውኑ ማርያም እምነቱን አድንቃ እሱ ምንድነው ምን አለችው? ይኸውልህ እሱ እያሰበ ያለው ፈጣሪ በሴት ማህፀን ወጥቷል። ምን አለችው? እሷን የጠየቅኩህ እኔ። ይናገራላ መጽሐፉ እኮ አይደል? ምን ብላ ጠራችው? አፈወርቅ አለችው። በጣም ጥሩ። አየው አፈወርቅ። ስለዚህ ምን ተብሎ ተጠራ? ዮሐንስ አፈወርቅ ተብሎ ተጠራ። ስለዚህ ማርያም በጣም በሚገርመው ሁኔታ የማርያም ፎቶ እዛ ጋር በነበረበት ሁኔታ ላይ እንዴ እኮ ላውራ እኮ ምን ሆነ ነው እየጠየቀኝ አይደል እንዴ? ለሁለት ምክንያቶች ማርያም ይሄንን ሰውዬ አፈወርቅ ብላ ጠራቸው። አንደኛ ምንድነው ሰውዬውን ሴትዮዋን ሄዶ ኢየሱስ የወጣበትን አካል በመሳሙ ምን ተባለ? አፈወርቅ ተባለ። እሱም በማመኑና በመሳሙ ማለት ነው። አይደለም ነው መዳረሻው የእምነቱ መዳረሻ። አሁን እናንተ ድምፅ ይረብሻል አሉ። ሚውት አድርገውና ትቀጥላለህ። አንዴ አትቸኩል። የተለየ ነገር ስለሌለ አንዴ ረጋ በል። እሺ እናመሰግናለን። እስኪ አሁን ኢብሮ አንተ የምታነብልኝ። በጣም ጥሩ። የትኛው የዑራኤል ነው ወይስ ድርሳን ላይ ያለው? በዚህ ጊዜ ከሚለው ጀምረ። እስቲ ብዥ እያለብኝ ነው ልበል። እሺ እናቴ እናቱም መለሰችልኝ፣ አፌንም ሳመችኝ። እሺ ሕፃኑም ይዞ አፌን ሳመኝ። እንዲህ መሳሳም ነው እንዳለሽ ጢምና ክህነትን የተወደደ ነው እያለ ከዚያም ከኔ ተሰወሩ አለው ይላል።
ማርያምና መድኃኔዓለም ያው ማርያም ያደረገች መታ ከንፈሩን ሳመችው። ሌላ ጊዜ የፈራ መጮህ አይደለም። አሁን አንተ ችግር መጽሐፍ አለ ግን አታስወራ፣ ትጮሃለህ። ዋናው ግን በጣም አድርገን እናመሰግናለን። እሺ ወገናችን፣ ለምን በክርስትና መሳሳም የሚባል ነገር እንዳለ ኢቭን የሴት ኃፍረተ ሥጋ መሳም በክርስትና ያለውን ጸጋ ሳይተናል። እሺ እናመሰጋሪ ብሎ እንቀጥል። እኔ ደግሞ እያልኩ ያለው ቴምሩ ጀዛከላ ኸይር። እዚህ ጋር ደግሞ ሌላ ትኩሳት አለና ልጅ ወረደ እንዴ ሄደ መሰለኝ። ይህንን ሱና አድርገው የያዙ ሰዎች በመንገድም ስትሄድ የምታውቃት አንዲት ሴት አገኘቻትና ሰላም አለቻቸው። ከጥንትም ጀምሮ ስለምታውቃትም ሁለቱም አፍ ለአፍ ገጥመው ተሳሳሙ፣ አፍ ለአፍ። ከዛ በኋላ ምን ተከሰተ? ክስተቱ ያን ጊዜም በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ፣ እኔ እንዴት ነው የሚገለጸው ግን ምራቅ ባልጸነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ ጸነሰች፣ እንደ ኢየሱስ ክርስቶስ ማለት ነው እንደተጸነሰው። እና በጣም ከባድ ነው። ይህንን ደግሞ ቢመልሱልንም ደስ ይለኝ ነበረ። ትንሿ አለች አውራት። ትንሿ እንዴት ነሽ? ትንሽ የለችም መሰለኝ እሷ። እሺ እንደዛ ከሆነ ቡልቡላ እና ንጉስ አሉ በተራሩ ሄናም የሚለው መስላል። ንጉስ አለ አሉ ያዳመጥኳችሁ ነው። የአሁኑን እንዴት አየ? ወይስ አትቀበለው? ያው ስለማላውቀው እንደ አዲስ እየሰማሁት ነው እያየሁት። አው ግን ሴቶች አፍ ለአፍ ተሳስመው አምላክ እነሱ በመሳሰማቸው ምክንያት ልጅ ይሰጣቸዋል ብለህ ታስባለህ? አላስብም። ይሄ ያለው ድርሳነ ዑራኤል የካቲት ላይ ነው ያለውና እንግዲህ ቅድም ማርያም ሰው የአፍረተ ሥጋ ሲስም አፈወርቅ ብላ ትጠራለች። እዚህ ጋር ደግሞ ሁለት ሴቶች አፍ ለአፍ ተሳስመው እግዚአብሔር ልጅ ይሰጣቸዋል። ይሄን የሚቃወም ቦሌ አለ? ያው ስለማላውቀው ነው። ያው የአፈወርቅንም ስታነቡት እያየሁት ነው። የገባኝን ያክል ገብቶኛል። ለኔ ኖርማል። አንተ ኖርማል ነው እኮ አትቀበለውም ነው ባጭሩ መጽሐፍ። አሁን ያልከውን አልቀበለውም ስለ ሙሉን መጽሐፉን ስለማላውቀው አልቀበለውም። ሙሉን ነገር ስላላየሁት ሙሉን መጽሐፉን ያገኘሁት ሰዓት አምቤ ወይ አልቀበለውም ወይ መጽሐፉን ጥሏል። እንዴ ኢምራን ይሄ ነገር እንዴት ይታያል ግን? መጽሐፍ አለመቀበል ሊትራሊ ከክርስትና ወጥቷል ነገሩ። ሲጃይ ንጉስ እንትን ነው ንጉስ አያውቅም። እናወራለን በኋላ ስልክ መጽሐፎችን አንበበምና ለዛ ነው። ግን ንጉስ ይሄ ከክርስትና ወጣለች፣ ከክርስትና ወጣለ። የአባቶች ገድል፣ የአባቶች ታሪክ፣ የቅዱሳን ታሪክ ካለምንም ጥርጣሬ ማመን ያለብህ። የተጠራጠረ ሰው ካለ ገሃነም ነው የሚገባው። ይሄ ደግሞ ገድለ ክርስቶስ ሰምራ ላይ ታገኘዋለህ። ለማንኛውም ሚውት አድርገህ አንተ ጋር በኋላ በሰፊው ነው። እሺ ብራዘር ሚውት አድርገህ አዳምጠን። ሶሬሳ የሚለውን አውራው። አይ ሰላም ነው አለን። አልሐምዱሊላህ። ሶሬሳ እንዴት ነህ? ወይ አማን ነው አለን። እግዚአብሔር ሁለት ሴቶችን ተሳስመዋል ብሎ አንደኛው አፍ ምራቅ በአንደኛው አፍ ምራቅ ስለገባ ልጆችን ይሰጣል። ምን ላይ የተጻፈው? ድርሳነ ዑራኤል ላይ። አንተ ድርሳን ላይ ምን አስኬደህ? ባይብሉን መጽሐፍ ቅዱስን አጠይቅም እንዴ? ድርሳን ምን እዛ ውስጥ ምን አስገባ? አትቀበልም? ለምንድን ነው ሁሉንም ነው የምቀበለው እኮ። ታዲያ ከተቀበልክ ያው እግዚአብሔር ሁለት ሴቶች አፍ ለአፍ ከተሳሳሙ አሳየኛ። ምናልባት እንደዛ በለኛ። አንዴ ምን ሆነ? ድርሳን ምን እኮ አሁን እኮ ላሳየህ ነው እኮ ድርሳን ምን ድርሳነ ዑራኤል አየሁት። የካቲት እኮ አየሁት። ወሩ ነው የካቲት ማለት ወሩ ነው። እሺ ሌላ ታሪክ የለውም። እሺ ቀጥል። ወደ ያው በመንገድም ስትሄድ የምታውቃት አንዲት ሴት አገኘችና ሰላም አለቻት ይላል። ከጥንትም ጀምሮ አቤት ቆይ የካቲት ማለት የካቲት ወር ነው። ሌላ ታሪክ የለውም። ኧረ እባክህ
ቃል በቃል አሁን እጅን ጣለውና አሁን መጀመሪያው ምዕራፍ 1 ነው አይደል? አንብበው። እሺ የምታወራው ሶሬሳ አንብበው። አንብበው ከፍቼ እላለሁ። እስቲ ያው ናና አንተ የኔ ጣትን የምቀሳስረው ነገር ምናምን የሆነ እንትን የምትለው ተሆነ ቀጥተኛውን አውራ። አንዴ ወደ አንተ ለጥቼ ደኩራ አባ እሺ ምንድነው ሶሬሳ ምንድነው የምትለኝ? አናንብበው እኮ ነው ማለት መጽሐፉ እንዴ ምን ሆነ ነው? አሞ ነው ያማል። አሳየኝ አባ እያየሁ ቆመ ቀረ እኮ ጀለስ። እሺ ላንብብለት። እሺ አንተ አንብበው። ይኸውልህ ዝንጀሮ የራሷን ቂጥ ሳታይ በሰው ቂጥ ትስቃለች አሉ። እስቲ አንተ በደንብ አሳየኝ እስቲ። እኔ እንደው በደንብ አንብበለት። ይሄ ሰው ያማል አንተ ያማል። እናሳክመ ይሮ አይ እንትን ነው ዛሬ እሑድ ነው ሐቢቢ እኮ እያየሁ ነው። ኦኬ አይ በቃ የሌላ ሰው ነው። በቃ ተው እየታየው አይደለም። ሶሬሳ ፕሊስ ለማየት ሞክር። አይነን ተጠቀም አንዴ እያሳየህ እኮ ደግሞ ይታያል ነው የሆነ ማንበብ አልችልም እኮ እያየሁ ልክ ነው። ነፍሴ እያየሁ ልክ ነው። አንብብልኝ። ምን እኔ ላንብብልህ? ምኑ ላንብብልህ? ኧረ አንተ ራስህ ኧረ እባክህ እባክህ እስኪ ኢብሮ ልግባልኝ እኮ እሺ አሁን አንብብልኝ። ኢብሮ ከቻልክ እሺ እኔ ላንብብልህ? አንብበው ከምር አንብበው። ኢብሮ ምንድን ነው የምፎክረው? አንተ ራስህ ይሁን ፎካሪ ፊት እስቲ አንብበው። አንተ እስቲ ትክክለኛ ኡስታዝ ነኝ ብለህ ዝም ብለህ የሆነ የቅድሙን እኮ ነው ኢምራን ኔትወርክ ይዞታል። አይ ቆይ አንዴ ከፈትለህ ዝም ብለህ አንተ ተው። ቆይ እኔ እንትን ላድርገው። ልጁን ትናጃማት ትንሽ ትክክል አይደል? ለዛ ነው ሚውት አንሳ። ከስራ ያለችውን የሚውት ምክታታ ያው ላንብብልህ። በመንገድም ስትሄድ የምታውቃት አንዲት ሴት አገኘች። ሰላም አለቻት። ከጥንት ጀምሮ ስለምታውቃት ቆይ ሚውት አንሳ። አንተ አዳምጥ ሚውት አንሳ ምናምን ነገር ሳይሆን ማለት ነው። አንተ በስራሱ አንብበው። አንተ ትክክለኛ ሰው ነህ። እሺ ላንብበው እስቲ አንተ እንዴ እኔ ምኑን ላንብብልህ? አንተ ቆራርጠህ ያመጣኸውን። እሺ እኔ ላንብበው እንዴ ምኑ እንዳልኩ ከየት ነው መነሻውን ጀምረና አንብበዋ። እሺ ላንብበው። ያው ልቀጥል። በመንገድ መነሻውን ጀምረዋ። ያው ይሄ ያትበል መነሻውን ጀምረ ዝም ብሎ ፋራስል ተነገረልኝ። ከላይ ጀምር ፈታው እንዴ ከላይ እኮ ከላይ ጀምረህ አንብበው ከላይ ጀምረህ እንዴ ምን ኧረ ይመጣው ኧረ ጸበል እሺ ላንብበው። ያው በመንገድ ስትሄድ እሺ አይ ምን ዝም ብትበል ላጫም እስቲ አንብበው በስርዓቱ